ቀላል ነግርልሻለሁ። ያ አሁን እኔ እና አንቺ ብንገናኝ ምቀኝነቱ ምንድን ነው? ምን ችግር አለው? ቆይ ችግሩ ምንድን ነው? ስሚ ማድለቢያ ውስጥ ገብቶ የደለበ ብራንድ እኮ ነው። ቁርጥ ማለት እኮ ነው። አሁን እስኪ እንደዚህ ለኡለስ ግን ስሚ እኔ ያው ታውቂያለሽ፣ እኔ መስፈርት የለኝም በችኮች ዙሪያ በመልክ መስፈርት የለኝም። የፈለገች ትሁን ብቻ ሰው ትሁን። ከሃዲ ሰው አልወድም። አንድ ሁለተኛ በእድሜ መስፈርት የለኝም። ከ18 ዓመት እስከ 60 ዓመት እስከ 65 ዓመት ማለት ችግር የለብኝም። ለምን አግብቻት 5 ዓመት በኖርኩ እኔ ቀድሚያት ልሞት እችላለሁ። ስለዚህ ቀሪ ጊዜን ካስደሰተችኝ ምን አገባኝ እኔ እና እኔ በወፍራም ናት ቀጭን ናት ምናምን እኔን አይመለከትም። ገባሻ? ግን ውፍረት ዳሌ መቀመጫ የሚፈልጉ አለ። የአንቺ መቀመጫ እንዲው ከምትበይው ምግብ ነው ወይ ከምንድን ነው የመጣ? እንዲው ትንሽ የሆነ የሚፈልጉ ሰዎች ካሉ ሀሳብሽን ብታጋሪያቸው። እኔ እንኳን ሚኪዬ ከትንሽ ከቅርብ ቀን ወዲህ ነው እውነት ለመናገር እንደዚህ የሆንኩት። ምን እንደሆነ አላውቅም፣ ግን በምግብም በምንም አይደለም ከፈጣሪ ነው። በቃ አንቺ እንደዚህ መሆን አለብሽ ስለተባለ ነው የሆንኩት እንጂ በምግብ ምናምን አይደለም። ይሄ ማፎንደጃሻውን በቅርብ ጊዜ ነው እንደዚህ የኪሊማንጃሮ ተራራን ያክል ሆኖ እየተደረደረ የመጣው ነው የምትይኝ? አሁን ገና ይዳብራል የሚል ሀሳብ አለኝ ባልሳገባ እና ሰዎች አሁን ታዲያ ልክ እንዳንቹ ይመጣል ብለው በጉጉት ዝም ብለው ይጠብቁ ማለት ነው። አንድ ቀን ይመጣል። በተስፋ ይጠብቁት፣ ተስፋ ይቁረጡ። አንቺ እኮ ሞልት እኮ ነው የሰጠሽ። ፓፓያዎች ራሱ እኮ በጣም እኮ ነው የሚያምሩት። ለምን መሰለሽ? ከዚህ ቅጥል የሚል ደንቆሮ አለ እና ዩዘር አካውንት ዩዘር ማለት ነው። ዩዘር ስም ይዞ አይደለም በቪዲዮ መውጣት እንደዚህ አይደለም 200 እና 300 ሺህ መግባት ዩዘር አካውንት 25 እና 20 ፎሎ ይዞ ለእኔ ለመናገር ሲሞክር ነው የሚገርመኝ ማለት ነው። ጥሩ አርጎ ይውጣልህ። መቀመጨሽ በጣም ያምራል፣ ቁመናሽ በጣም ያምራል፣ ከንፈርሽ በጣም ያምራል፣ ፓፓያዎችሽ በጣም ያምራሉ። እኔ ከአንቺ ጋር ሳምንት ቆይቼ በሳምንቱ ልሙት። ታነቅ ያ አስረግጬ ነው የምነግረው። ያምሻል። ቀላል ማስረገጥ አባቴ ቸኮላታ ናት። አባቴ ጸዳ ያለች ቀዳማይቴ ልቤን ወቀች። ልቤን ኩላሊቴን ሽጉጤን ነው የምመዘው። በቃ እዚህ በኋላ ሽጉጤን ነው የምመዘው። ሸጉጤን ነው በላቸው። እስኪ ቅንድባቸውን በላቸው። ያ አሁን ከስር የወንድ ፔሬዳሞች ተቃጥለው አንቺ ለእኔ ጥሩ ቦታ በቃ እንመሻችና እንገናኝ ስላልሽ ተቃጥለዋል። አሁን ቅጥል ብለዋል ማለት ነው። ለምን አንቺን ሰላም ለማለት ይሄ የወንድ ፔሬዳም 7 ዓመት ጸልዮ አልተሳካለትም። ይሄኔ ስንት ጽፏል እኮ በውስጥ ጊዜ ፎኑ ራሱ አትመልሽለትም። እዚህ መጥተው የሚሳደቡት ብዙ ጊዜ ሳያቸው ልክ የጻፉት ማለት ነው 5 ደብተር ይወጣዋል ውስጥ ላይ ገብቼ ሳያቸው። ከዛ እነዚህ መጥተው ይሳደባሉ። በጣም ነው የሚገርመኝ እኔ እኮ ከዚህ አሁን ይሄ ደግሞ ከጉማሬ ሻል ያለ ፎርጅና አምላክ የሚካሄድ የመሰለ ወንድምሽ ደግሞ ያው ችኮች ይህን ሙትት ብሎ ነው የሚወዳቸው። ለምን የሚወዳቸው ለምንድን ነው? እኔ ችኮችን መውደድ ፈልዬ አይደለም የወደድኳችሁ፣ የሚያስወድድ ነገር ስላላችሁ ነው። አሁን ቁም ነገር ነው የማወራው። ለምን አንደኛ እናት ነች፣ 9 ወር ጸንሳኛለች፣ 3 ዓመት አጥብታኛለች። ሁለተኛ እህት ነች፣ ልብሴን ታጥፋለች፣ ዩኒፎርሜን ትምህርት ቤት ሲሄድ ብዙ ነገር ታደርግልኛለች፣ ምግብ ትሰራልኛለች እናቴ ባትኖር። ገባሽ አይደለ? እውነት ነው። ሶስተኛ ደግሞ ልጅ ነች። ልጅ ደግሞ አባቷ እንዴት እንደምትንከባከባችን ምን የምናውቀው ሀቅ ነው። አራተኛ ሚስት ነች፣ እስከ ህይወት ፍጻሜ ድረስ አብራ የምትዘልቅ እናቴ አይደለም አብራ የምትኖር፣ ወንድሜ አይደለም አብሮ የሚኖር።
እህቴ አይደለም አብራ የምትኖር ሚስቴ ናት አብራ የምትኖረው። ችግሬንም ደስታዬንም ሐዘኔንም መከራዬንም ሳቄንም ሁሉ ነገሬን አብራ የምትካፈለው እስከ ሕይወት ፍጻሜ ድረስ ሚስቴ ናት። አልፎ ተርፎ ደግሞ በእጅ መዳሰስና መጨበጥ የማይችል መታየት የማይችል ስሜቴን ከእሷ ጋር ነው የምጋራው። ታዲያ በምን ልጥላት? እንዲህ እኮ ገረመኝ እኮ ይህ ደንቆሮ በጣም ነው የሚገርመኝ። እነሱ ደግሞ ሙትትሎ ነው የሚወዱኝ። 98% ችኮች ይወዱኛል። 98% አንተን አለመውደድ እኮ ኃጢአት እኮ ነው ሚኪዬ። አንተን አለመውደድ ኃጢአት ነው። ያ እና አሁን የወንድ ፔሬዳሙ ደግሞ ምን ይላል? እንዴት ለሴቶች ሬስፔክት ሰጣቸው? በቃ ሴት ልጅ ተንከባከባት። ሴት ልጅ ይኸውላችሁ አንድ ነገር አሁን ልጨምር። የጓሮ አትክልት መድረክ ሴት ልጅ እንክብካቤ ይፈልጋሉ። መድረክ ለምሳሌ እንደዚህ ተሰብስበን በጀማ ፖለቲካ የሚሆን አንድ ነገር ማውራት ካለብን በተራ ነው። ያኛው ሀሳቡን ሲጨርስ ያኛው። እንደዛ ካልሆነስ የልጅ ጨዋታ ነው የሚሆነው። የጓሮ አትክልትስ የጓሮ አትክልት ተክለው ውሃ ካልጨመርክበት እንዲያብብ ኦኬ፣ ጥሩ ደስ የሚል ውበት እንዲሰጥ ካላደረከው ይጠወልጋል። አይደለም ዲኮር ሊሆን ቆሻሻው ነው ያስጠላል ማለት ነው። ሴት ልጅስ እንድትለብስ እንድትረግጥ ዘና እንድትል እንዲያምርባት እንድትሰራ እንድትቀባ እንዲመቻት ካልፈቀድክላት የተላላጠ ግንብ መስላ ወይም ጭኔ በተበዛበት ጋሪ መስላ አይደለም መድረክ ይዛት ልትሄድ አንተ ማብራት ለመተኛ ትደብራለች ማለት ነው። ስለዚህ እነዚህ ሶስቱ እንክብካቤ ያስፈልጋቸዋል። ኢማይም ደግሞ ሴትን ገልብጦ ሲሳደብ እየዋለ ሴቶች ደግሞ ከሚኪ ጋር ሲጠጉ ይመጣና ያለቅሳል። ምን አባል አድርገኝ እኔ አባቴ እኔ የሴትን ጥቅም አውቄያለሁ። አንተ አላወቅም። ደንቆሮ ነህ ገና። የፈለክ ጀግናውን የፈለክ ሃርድሁን ወደድክም ጠላም 9 ወር በሴት ማህፀን ተጸንሰሃል። ወደድክም ጠላም በሴት ማህፀን እንደዚህ ልሰህ ወጣሃል። ፋክቱ ነው። ስለዚህ ከፈጣሪ በታች ፈጣሪ ሴት ነች። ዋጣው ፋክቱ ነው። ሚኪ ነጭ ነጩን ስለሆነ ነው። አምሶሪ ብሮ እናንተ የወንድ ፔሬዳ ማሁን ፂም ለፂም ይመጣና ላውራ ይለኛል። ምን ታደርግልኛለህ? ከአንተ ጋር ማውራ ምን ልሰራልኝ ነው? ጅልጥ ነህ እንዴ? ከዚህ እኮ እናቴም እህቴም ሚስቴም ልጅም ከዛም ማጣፈጫ የምትሆነው ሴት እያለችልኝ ከአንተ ጋር ፂም ለፂም የሚል ጅል አደረከኝ እንዴ? ፋራና እንዲ አንተ በጣም እኮ ነው የሚገርመው። እና እኔ የምልሽ ማለት ነው ወይ እኮ እንዲሁ ምን አባቴ ላደርግሽ እኔ አሁን ይሄ አንገትሽ ስሩ እኮ ነው ደስ የሚለኝ። በቃ ሳይሽ ያ ታይ ወረታች ታሪክ ታይ ነው አምላክ ናት እያለ ሳይሆን እኔን ሴትን አትሳደቡ እያለ ነው ሚኪ። ለሴት ክብር ስጡ። የተፈጠራችሁት የወጣችሁት ከሴት ነው። ሴት አክብሩ፣ አትሳደቡ ነው እያላችሁ ያለው ሚኪ። ወስፌ ከጠመመ ቅቤ ወጋም ነው። እነሱ ይሄ ጅልጡ የሴትን ጥቅም ያላወቀው ምንድን ነው የሚፈልግ? እየሰደበ ያዋረደ ያንቋሸሸ ምናምን ረግጦ በቃ የበላይ አካኪ ዘራፍ ምናምን ብሎ ነው መኖር የሚፈልገው። አባቴ ዛስ ኦልድ ፋሽን 21ኛው ክፍለ ዘመን ያለ በቃ ሞተ ተቀበረ። ያ ታይም የለም። እንዲያውም ከዚህ በኋላ ሴት ልጅ በየትኛውም ዓለም ሽጉጥ መፈቀድ አለበት እያምናለሁ። ሽጉጥ በቃ ሽጉጥ ልክ እንደ መቀነቷ መፈቀድ አለበት። በትክክል ማርያምን እያንዳንዷ ሴት ሽጉጥ መያዝ አለባት እያምናለሁ። ለምን? ጥቃት የሚደርስ በእነሱ ስለሆነ ማለት ነው። የማንም ጅልጥ ደንቆሮ መሀይም እንደ ጉማሬ ሄዶ ስለሚወጣባት ስለ ያለ ፍላጎቷ እንደ ምክንያቱ አለስልሶ ማሳጅ ወርማፕ ዳጀስት ፕረስት ቼስት ምናምን በአንዳንድ ነው አስምጦ ምናምን ከችም ያደርጋል። ይህ ጅልጥ 100 ኪሎ ፋራ ደግሞ ምን ያደርጋል? እንደ ጉማሬ ሄዶ ይወጣባታል። የ13 ዓመቷን ህፃን ይደፍራታል። ህፃኗን ባለትዳሯን በረሃ ጫካ ላይ ሲያገኝ ይደፍራታል። ሽጉጥ ቢኖራትስ ግንባሩን ትለዋለች። ስለዚህ ለሴት ልጅ ሽጉጥ መፈቀድ አለበት የትም ዓለም ማለት ነው። ሽጉጥ ያ ለምን ራሷን ማስጠበቅ አለባት። ሴት አገር ናት። ያለ ሴት ደግሞ ህይወት ጋንም ነው። ያ እኔ አሁን ሁሉ በጀ ሁሉ በደጀ 100 ሚስት አለኝ። ለምን? የእነሱን ችግር እረዳለሁ። እኔ ደግሞ ያው እንደዚህ ስፈልግ ደግሞ እነሱ ይረዱኛል በጥቅሻ
አይ ሚኪ፣ ሁሉም ወንድ እንዳንተ ቢያስብ ጥሩ ነበር። እዚህ መሀይም ደንቆሮ ወንዱ ለሴት ክብር ስጡ እባካችሁ እኮ። እንትን ሰሞኑን የሆነ ቪዲዮ ግቡና ቪዲዮ አለ እዩ አሁን ሁልሽም ግቢ ከፔጅ